ትልቁ ላይ ማን ነው የሚታያት? ይሄ ማን ነው የሚታያት? ሰው እዚህ ጋር ያለው ሳላ ሊቢያ ነው። ሊቢያ ነው ትላለህ? ሊቢያ ነው አለ 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 ትቀላቀለናለ። ደስ ይላል። ምኑን አትበል። ትቀላቀለናለ ወይስ አትቀላቀለንም? እንዴ ሳላቅማ እኔ ነው የምቀላቀለ። ትቀላቀላለህ ወይስ አትቀላቀለም? እሺ ሳላ አለ። አዎ አቀላቀላለሁ ሳላ ካለ። ለማንኛውም እንኳን ደስ አለ ጃፈር። ኡምራ አስገብተዋል። አብረን ልንሄድ ነው ማለት ነው ኢንሻአላህ። አላሁ አክበር አላሁ አክበር። ማሻአላህ ማሻአላህ። አልሐምዱሊላህ ደስ ብሎናል። አነስ ምን ትላለህ? ምግቡ አነቀው መሰለኝ። እሱ ስለደነገጠ እኔ ማሻአላህ ልበልለት ብዬ እኮ ነው። ሁኔታውን ፊሊንጉን ስለማውቀው ከበል አድርግለት እያልኩ ነው። ያ ኦፍ ኮርስ we all know that damn subhanallah damn አረ ምንድነው? እስቲ ቀጥል። እሺ ሳላ አክቹአሊ ተረድቶኛልና በቃ እኔ ምንም ማለት አልችልም። አመሰግናለሁ። ጀዛከላሁ ኸይረን። አላህ ይጨምርላችሁ። እኔ ምንም አይደለም። ብቻ ለማን ነው? አይ ቆይ ትንሽ በደንብ ይረጋጋና ያወራል። እኔ ተረድቼዋለሁ። ያ ግን በአላህ ስምህ ሊቢያ ነው በለው። በአላህ አነስ እኔ እንደዛ ብትለው ደስ ይለኛል። አነስ ከሊቢያ ነው በላይ ሊሆን ስለሚችል እስቲ በራሱ ብራንድ ብታረግ እኔ አይ እስከዛ በዛ ቢሆን ደስ ይለኛል። እኔ የኢትዮጵያው ሊቢያ ነው። ቅጽል ስሙ ይሁን እሱ። እሺ ቅጽል ስሙ ይሁን፣ ዋናው በዚህ ይሁን። ኸይር በቃ ከሱ በላይ አድርገው። ከሊቢያ ነው በላይ አድርገው። ዋና ረግለታለ። አረ ይሆናል። የዛሬው እንዲህ ቤት እስቲ ያልሰማችሁ ሰዎች ሄዳችሁ ስሙ። በጣም ወላሂ ከቃል በላይ የሆነ እንትን ነው። ታውቃላችሁ፣ ያው ፓወሩን የምታዩበት ነው። ምን ያህል ዝግጅት እንደተደረገ የምታዩበት ነው። በዚህ ርዕስ በፕሮፌሲ ነቢያችን መሐመድ በመጽሐፍ ቅዱስ በሚል ኢትዮጵያ ውስጥ በቃ ስመጥር ሊቅ ካለ የክርስቲያን ስኮለር ካለ የታራ ቲክቶክ ላይ የሚፍጨረጨረው ሳይሆን በቃ ከላይ በኩል ሊቃውንት ምናምን ካሉ ራሱ ቢመጡ ምንም የማያደርጉበት ነው። ምንም ማስተባበል የማይችሉት የሆነ ርዕስ ነውና እሱን ነው የምታዩት፣ እሱን ነው የምትገነዘቡት። ችሎታውን ሁሉ ነገሩን ታዩ በታላችሁ አላህ ይቀበለው። ዱዓ አድርጉለት ለወንድማችን ጃፈር ከታች ያለው እና ኢንሻአላህ አብረን ያው ሁላችንም ተቀምጠን ለወንድማችን ጃፈርም ዱዓ የምናደርግለት ይሆናል። እዚህ ሳይሆን የተከበረ የተቀደሰ ምድር ላይ ሆነን ደግሞ ሞር ዱዓ እንድናደርግ አላህ ያድርሰን ኢንሻአላህ። እንደዛ እናደርጋለን። ወይ አቡኪ ሙዳልስ ልታስቀረው እንዴ? ከኛ ጋር ይሄዳል። ማንን? ጃፈር ራሱ ይሄዳል ከኛ ጋር እኮ። ሰኔ አሂድም እኮ አላልኩም። እዛ ሆነን በደንብ እናደርጋለን። መሐላ ራሳችን አብረን እናወራለን እኮስ። እሱ ነው እኮ በደንብ እዛው በአካል አግኝተ ነው ዱዓ የምናደርግለት ይሆናል። ባላህ ፍቃድ ብቻ ማሻአላህ አልሐምዱሊላህ። በጣም ደስ የሚል ነገር ነው ዛሬ። ትላንትና ዛሬ ኢዝ ላይክ ዴም በቃ ምን ብዬ ልንገራችሁ። አነስ እንኳን ደስ አለ ወላሂ። ኢንሻአላህ ስትረጋጋ ታወራለህ። አሁን ጃፊ ጀዛከላህ አላህ ይጠብቅ። ምንም የምናወራው ነገር የለንም። አሁን ቀጥታ ወደ ጉዳያችን እንግባ። በቃ አናወራም፣ ይቅር። ቃል አለሽ? ቃል ወይ አለሁኝ። አዎ ጥያቄ ካለሽ ቀጥይ። ጥያቄ ሳይሆን ትንሽ ስላመመኝ ጉንፋን ጉሮሮዬንም ዘግቶኛል። ቤተሰብ ስለ እስልምና ብታስተምረኝ ትንሽ ነገር ብትለኝ ደስ ይለኛል። አጀምነትካለሁ። እሺ ተራ በተራ ደግሞ ዚክራ ምን ጽፌ ነው የማወትሽኝ? ይቅርታ
አትመውቷት፣ ቃልን አትመውቷት። እሺ የፈለገችውን ነገር ትጻፍ፣ ስድብ እስካልሆነ ድረስ አትመውቷት። እሺ ሚውት እንዳታረጓት እና አንሚውት አድርጓት። በቃ ቃል እንዲህ እናደርጋለን። ለአንቺ የለሽ እኔ በቃ ነገ ፕሮግራም ሊያዘልሽ ለአንቺ እንደዛ ላድርግሽ። ስለ እስልምና አጠቃላይ ማለት ነው ፕሮግራም ሊያዝና ከወንድሞች ጋር አንድ ላይ ሆነን እንቀጥላለን። ዛሬ ጥያቄ እናስተናግዳለን። እሺ እና ዊዝ ኦል ሪስፔክት ታች ላድርግሽና ኢንሻአላህ ጥያቄ ሲኖርሽ ትመጫለሽ። እሺ ይምሩም ስለመጣ አንድ ጊዜ አንዋር ይቅርታ ታደርግልኛለህ ኢንሻአላህ። ይምሩን እናስገባና አንቺን ደግሞ እናወርድና ከዛ ክርስቲያን ጥያቄ ያላችሁ ካላችሁ ትገባላችሁ። ይምሩ ሰላም አለይኩም፣ እንኳን ደህና መጣ። ወአለይኩም ሰላም ወራህመቱላህ። እንዴት ናችሁ ሀባይቢ? ሰላም ነው አላ አልሐምዱሊላህ። ማሻአላህ ዛሬም ደምቀናል፣ ተሰብስበናል። ደስ ይላል። ያ ወላሂ ማሻአላህ ደስ ይላል በጣም። አነስም ተቀላቅሎናል። አነስም ይመጣል ተብሏል እና ኢንሻአላህ አላህ እንግዲህ ትልቅ ነገር ያሳየናል ኢንሻአላህ። ገና እንትን እናድርግ። ጥያቄ ልናስተናግድ ማሂርን አስገባው ማሂርን አስገባው። አዎ ልኬለታለሁ እንትን አልመጣም ገና ማሂር አልገባም። ላኩለት ልኬለታለሁ። ላክለት አንተም ኢንሻአላህ። ጥያቄ ያለው ሰው ካለ መግባት ይችላል። ጥያቄ ያለው ሰው ጥያቄ ሙስሊምም ክርስቲያን ጥያቄ ያለው ሰው ካለ መግባት ይችላል። ጥያቄ ያለው ሰው ርዕሱ ምንድን ነው? እና ጥያቄ ልናስተናግድ ነው ዛሬ። ከክርስትናም ከእስልምናም ይጠይቃሉ፣ እኛም እንጠይቃቸዋለን እዛው ጋር ማለት ነው። ተራ በተራ ሁላችንም እያደረግን በዙር እንዲደርሰን። ምን ትላለህ ኢምሩ? ጥሩ ሀሳብ ነው፣ ግን ጥያቄ የሚጠይቅ ከሌለ ማለት ነው። ስማኝ፣ ብዙ የተረሱ ርዕሶች እኮ አሉ። አሁን እኔ ግራ የሚገባኝ ነገር ማለት ነው እና ብዙ ጊዜ ያስተዋልኩት ነገር ወገኖቻችን በክርስትና በኩል አንድ ነገር ሲያመጡ በጣም እያጣመሙ ታውቃለህ አይደለ? መቼም ክርስቲያኖች ትክክለኛ ነገር አንስተው ያውቁ፣ ግን ደግሞ በእኛ በኩል መጽሐፋቸው ላይ ቃል በቃል እያለ ብዙ የማናነሳቸው ነገሮች አሉ እና እነሱን ነገር እያስታወስን ብናወራባቸው ጥሩ ይመስለኛል። ግን ጥያቄ የሚጠይቅ ከሌለ ማለት ነው ኢንሻአላህ። እሺ ችግር የለውም። ጥያቄ ከሌለ በዛ ላይ እንቀጥላለን። ርዕሶችን እያነሳን እንቀጥላለን ኢንሻአላህ። ርዕሶችን እያነሳን እንቀጥላለን። ቢያንስ እሺ ከ48 ነው አሁን 7 ሰዓት ለ10 ደቂቃ ነው። ለ10 ደቂቃ ማለት ነው። ለ10 ደቂቃ ነውና ከዛ በኋላ እንትን እንላለን ኢንሻአላህ። እንደዛ ይሻላል። እኔ ልጣ እሺ እንትን ለማውራት የሚመች ቦታ ስላልሆንኩ ሰውም እንዲገብቶ እንዲጠይቅ እኔ ልጣና ሰው አስገቡ እንጠይቅ። ማውራት አይመቸም። እሺ ኸይር። እሺ ጥያቄ ያላችሁ መቀጠል ትችላላችሁ ኢንሻአላህ። አሁን ግቡ እንጂ ለምንድን ነው ወጣ ገባ የምትሉት? ሰላም አለይኩም። ወአለይኩም ሰላም። አንድ ጥያቄ ነበረኝ ከይቅርታ ጋር። እሺ ጠይቅ ኢንሻአላህ ጠይቅ። እንደዚህ የሆነ ቲክቶክ ላይ ስክሮል እያደረኩ የሆነ ላይቭ አይቼ የገባውና አንዲት ልጅ የሆነ ክርስቲያን ልጅ ስትጠይቃቸው ሰማሁ። ጥያቄዋም እንደዚህ ነበረ። አንድ ሙስሊም ያልሆነ ሰው ሙስሊም ለመሆን ሲፈልግ ሻሃዳ የሚይዘው በነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ስም ነው። አዎ ጥያቄ ጨረሰና ኢንሻአላህ ቀጥል። እሺ እሳቸው ነብይ ከመሆናቸው በፊት በማን ነበር ሻሃዳ የሚይዙት ነበረ ጥያቄያ። እንዴት ነበር ሻሃዳ የሚይዙት ምናምን ብላ እያወዛገበቻቸው ነበር። እና ይሄ ነበር ጥያቄ። እኔንም ትንሽ ያው ግራ ገብቶኛል። እሺ ቀላል ጥያቄ ነው ኢንሻአላህ። እኔ ልጀምርና ይቀጥላል ማለት ነው ዙሩ። ጥያቄው አዎ ነብያችን ሰለላሁ ዐለይሂ ወሰለም ነብይ በነበሩበት ወቅት ላይ የምስክርነት ቃል ነው የሚሰጠው። የምስክርነት ቃል ምንድነው ከተባለ መልእክተኛውን መቀበል ነው። ከዛ መልእክተኛውን ስትቀበል አላህን በሳቸው በኩል ተቀብለህ ነው ሲጀመር ማለት ነው። እና በአጭሩ አላህ Subhanahu Wa Ta'ala ነብያችን ሰለላሁ ዐለይሂ ወሰለምን እንድናምንባቸው አዞናል። ተግባባን። ስለዚህ ለዛ ነው መልእክተኛው እንዳመነና
ከዛ በኋላ መልእክተኛው ብቻ ሳይሆን ምእመናንም እንዳመኑ ይናገራል። አመነ ረሱሉ ቢማ ኡንዚለ ኢለይሂ ሚን ረቢሂ አመነ ረሱሉ ቢማ ኡንዚለ ኢለይሂ ሚን ረቢሂ ወልሙእሚኑና መልእክተኛው አመናለ። መጀመሪያ መልእክተኛው ሲያምኑ በራሳቸው ነብይነት ነው ያመኑት እና ከሳቸው በፊት በነበሩ መልእክተኞችም አምነው ነበረ ማለት ነው። ስለዚህ ወልሙእሚኑን አማኞችም ደግሞ በተመሳሳይ ሁኔታ በመልእክተኛው አመኑ፣ በተወረደላቸው መጽሐፍ አመኑ፣ በአላህም አመኑ፣ ከሳቸው በፊት በነበሩ መልእክተኞችም አመኑ። ስለዚህ ሸሃዳ ስንይዝ በአጭሩ በምንድነው ላኢላሃ ኢለላህ ሙሐመዱር ረሱሉላህ የሚለው በእኛ ኡማ ላለ የኛ ኡማ ማለት ነው። የሚቀጥለው ኡማ ደግሞ ሲሆን ማነው ያለፉት ኡማዎች ደግሞ የሚሆኑት እንዴት ነው ከተባለ እነሱም ህዝቦቻቸው በነበሩበት ወቅት ላይ የነበረ መልእክተኛ ካለ በዛ መልእክተኛ ማመንና ከዛ በኋላ ደግሞ በተወረደለት መጽሐፍ ማመን፣ በአላህ ማመን፣ በመጨረሻው ቀን ማመን፣ እነዚህ ሁሉ ይኖራሉ ማለት ነው። ተግባባን? ያ ማለት ግን ወደፊት ይመጣል ተብሎ በነብያችን ሰለላሁ ዐለይሂ ወሰለም ላይ ትንቢት መነገሩ ግልጽ ነው። ያው ቅድም አነስ ዲቤት ሲያደርግ ምናልባት ከነበርክ ነብያችን ሰለላሁ ዐለይሂ ወሰለም ከዚህ በፊት በነበሩ መጽሐፍቶች ላይ ትንቢት መኖራቸው ግልጽ ነው። ስለዚህ በመልእክተኞች ሁሉ ማመን ግዴታ ነው። ግን ያ ሲባል የምስክርነት ቃል በእነሱ ይሆናል ማለት አይደለም። ተግባባን? ስለዚህ መልእክተኞች በአጠቃላይ ከአላህ ዘንድ መሆናቸው ማመን ግዴታ ነው። በአንድ መልእክተኛ የካደ በመልእክተኞች ሁሉ እንደ ካደ ይቆጠራል። በአንድ መልእክተኛ የካደ ማለት ነው። ስለዚህ ሁሉንም እናምናለን። ግን የምስክርነት ቃል ስንሰጥ በነብያችን ሰለላሁ ዐለይሂ ወሰለም እኛ የነብዩ ኡማ ስለሆነ የኢብራሂም ኡማዎች በኢብራሂም መልእክተኝነት ሲያምኑ ነው ከዛ በኋላ በአላህም የሚያምኑት ማለት ነው። ያ ነው። ግልጽ ነው። ረሺድ ማን ነው? ሀሪሽ ይላል። ይቅርታ ሀሪሳ ግልጽ ነው። አያ ኸይር ኢንሻአላህ። ወደ ካለ ጠይቅና ሌሎች ወንድሞች ደግሞ ያስተናግደዋል ማለት ነው። እኔ ጨርሻለሁ የኔን ተራ። እሺ በቃ ሰዓት እንዳልሻማ ልውጣ። እሺ ኢንሻአላህ። ጥያቄ ያለው ሰው ካለ መግባት ይችላል። ፈትዋ ጥያቄ አንቀበልም። ጥያቄ ያለው ሰው ቁጥር ያሳይ ያስገቡ። ቲ ያለሽ አጠገብ ከኢምራን አጠገብ ያለችው ቲ ወይ እንዴት ናችሁ? ብሮማን ነው። አልሐምዱሊላህ። እንዴት ነሽ? ሰላም ነው? ጠፋሽ? አለው ደህና ነኝ። ጠፋው። አንተ ራሱ ጠፍተህ ነበር። እሺ ጥያቄ ያለሽ? ጥያቄ ካለሽ ተረኛ አነስ ነው ይቀጥላል ማለት ነው። ጥያቄ ያለሽ? ጥያቄ ከሌለሽ ቦታ መልቀቅ ይኖርብሻል። እሺ እሺ ሀበሻ ካለ ከሀበሻ ሰላም አለይኩም። ወአለይኩም ሰላም። እኔ ጥያቄ ስለ ፀጉር አቆራረጥ ላይ ነው። እሺ እኛ የእንትን ጥያቄ አንቀበልም። ይቅርታ የፈትዋ ጥያቄ አውርጃለሁ። ይቅርታ። እሺ ሌላ ጥያቄ ያለው ሰው ካለ ፈትዋ ጥያቄ አትጠይቁ። እሺ ጥያቄ ያለው ሰው መግባት ይችላል። አለዛ 10 ደቂቃ 5 ደቂቃ እናየውና ቀጥታ ኢምራን ወዳለው ሁኔታ እንሄዳለን ማለት ነው ኢንሻአላህ። ጥያቄ ያለው ሰው በተለይ ክርስቲያኖች ብትሆኑ ደግሞ ደስ ይለናል። እሺ ቢናሚር አለ ኢብሮ ጠራኝ እንዴ? አዎ ጥያቄ ተረኛ ነህ፣ አስተናግድ። ስልክ እያወራሁ ነው አንድ ጊዜ። አይርሽ ኢምራን ሀቢቢ ማን ነው? እሺ የሚቀድመው አቡኪ ይቀድማል መሰለኝ። አቡኪ ቀጥል። አለ አቡኪ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ያለው ሰው አለ? ይሰማል? ይሰማል? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ይሰማል? አይ እኔ የኔ ጥያቄ ከኢየሱስ መምጣት በፊት በብሉይ ኪዳን ብዙ ጊዜ የፍዳ የእርግማን ዘመን እና የሆነ ከዚህ ከኢየሱስ በኋላ ነው የምህረት አለ የምህረት ዘመን እና የፍዳ ዘመን ብለው ሁለት ቦታ ከፋፍለውታል። እና በእስልምና እንደዚህ አይነት ነገር አለ። ለምሳሌ ያ ጊዜ እርግማን ወይም የፍዳ ጊዜ ነው ተብሎ ይታሰባል። የነበረው ጊዜ ከኖህ ጀምሮ በአብርሃም በኖህ ጊዜ የነበረው ዘመን
የሆነ የፍዳ ወይም የጥፋት ዘመን ተብሎ መናገር ይቻላል ይመስለኛል። እንደዚህ ነገር አለ። አዎ ይሄ በሰዎች አእምሮ ላይ ያለ ነገር ነው። በመሰረቱ አግኝተኸኛል መንገድ ላይ ስለሆንኩ ገብቶኛል። ችግር የለውም። ይሄ በሰዎች አእምሮ ላይ ያለ ነገር ነው፣ መታወቅ ያለበት ነገር ማለት ነው። ይሄ ፍዳ ዘመን፣ የጭንቅ ዘመን፣ የጭቆና ዘመን እና የሚባለው ነገር ሰዎች አእምሮ ላይ ያለ ነገር ነው። ይሄ በአስተምህሮ ደረጃ ራሱ ባይብል ላይም ሆነ ቁርአን ላይ የምታገኘው ነገር አይደለም። በተቃራኒው ባይብልና ቁርአን ላይ የምታገኘው ነገር ምንድን ነው ከተባለ ኢየሱስ ክርስቶስ በቶራ ዘመን የነበሩ ህጎችን ወይ ደግሞ በዛ ጊዜ የነበሩ ህጎችን አስተካክሏቸዋል፣ አቃሏቸዋል፣ ቀለል አድርጎላቸዋል። በዛ ጊዜ ህግ ነበረ። አዎ በእስልምናም በክርስትናም ህግ ነበረ። ጠንካራ ህግ ነበረ። አዎ በእስልምናም በክርስትናም ጠንካራ ህግ ነበረ። ነገር ግን ያ ህግ አንጻራዊነት በኢየሱስ ክርስቶስ ዘመን ተቃሏል። አላህ ሱብሓነሁ ወተዓላ እንደሚናገረው ወሊዩሒለ ለኩም በዕደ አለዚ ሑሪመ ዐለይኩም ይላል። የተከለከላችሁ እርም የተደረገባችሁ የሆነውን የተወሰነውን ነገር ሐላል ላደርግላችሁ ነው ወደ እናንተ የመጣሁት ብሏል። ኢየሱስ አቃሏል ብለን እናምናለን። ቀለል አድርጎላችኋል ብለን እናምናለን። ከዛ ውጭ የአንድ ዘመን መባረክ፣ የአንድ ዘመን መረገም ወይም ደግሞ የህዝቦች መባረክና የህዝቦች መረገም ከሚሰሩት ስርዓት አንጻር ብቻ ነው የሚታየው፣ ከሌላ ነገር አንጻር አይደለም። አላህ ስብሓነሁ ወተዓላ ያ በኒ እስራኤል አለ፣ እናንተ የእስራኤል ልጆች ሆይ እዝኩሩ ኒዕመቲ የለቲ አንዐምቱ ዐለይኩም ወአውፉ ቢዐህዲ ኡፊ ቢዐህዲኩም ወኢያየ ፈርሀቡን። እናንተ የእስራኤል ቤተሰቦች ሆይ ወይም ደግሞ የእስራኤል ልጆች ሆይ እኔን የኔን ኒዕማ አስታውሷል አላህ ሱብሓነሁ ወተዓላ። እና ያን ኒዕማን ደግሞ ስታስታውሱ ወአውፉ ቢዐህዲ አለ፣ ቃሌን ሙሉ፣ ኡፊ ቢዐህዲኩም እኔም በእናንተን ቃል እንድሞላል። ኤርምያስ ምዕራፍ 31 ቁጥር 31 ላይ ታገኘዋለህ። ያን ቃል ያልጠበቁ ጊዜ አምላክ አዲስ ቃል ኪዳን የሚገባበት ዘመን ይመጣል ተብሎ እንደተቀመጠው ማለት ነው። እና ከገባህ አለቀ፣ ጊዜ የተባረከ ይሆናል። ካልገባህ ደግሞ ያው ልትረገም ትችላለህ ማለት ነው እንጂ ራሱን ችሎ በኢየሱስ ክርስቶስ መምጣት ነው የፍዳ ዘመን አልቆ ከዛ እንደዚህ ተፈጥሮና የሚባለው ነገር የሰዎች ፍልስፍና ውጤት ነው። አትቀበሉ እንደዚህ አይነት ፍልስፍና። እሺ ሌላ ጥያቄ ተመልሶልሃል ቢኒያም? በቃ እኔም እንደዛ ነው የማስበው። ኦልሬዲ ከዘመኑ አንጻር ካሉ አማኝና በሚል ሰዎች ደግሞ በጥሩ የሚነሱ አይደሉም። ያው ሁሉም በየዘመኑ እንደሚፈረጅ አውቃለሁ። አመሰግናለሁ። በቃ አግኝቼዋለሁ። ሳላህ አለህ? አለሁ። ኢንሻአላህ አስተናግድና ቀጥል። ኢንሻአላህ ይህንን ብዙ ጠያቂ እያየው አይደለም። አንድ ለ20 ደቂቃ ዝም ብለን እናርግና ጠያቂ ካለ ከዛ ርዕስ ይዘን ቅድም እንደተባለው በርዕስ እንቀጥላለን ማለት ነው ኢንሻአላህ። እሺ ቀጥል ሳላህ። አሪፍ ሞባይል የሚላለ ወይ ደግሞ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ሰላም ናችሁ? አለን አለን። ጥያቄ ካለ ጠይቅ። አሪፍ ጥያቄ አለ? አሪፍ ጥያቄ የለውም መሰለኝ። ኢዛዋ የሚለው ትሰማለህ? ቀጥል። ሶስት ጥያቄ ነው ያለኝ እና አንደኛው ጥያቄ በጣም ሲምፕል ወይም ኦብቪየስ ጥያቄ ሊመስል ይችላል። ግን ምንድነው አንድ ኖርማል የሆነ ሰው እምነት የሌለው ሰው ይሄ በቃ 100% ኒውትራል የሆነ ሰው ለምንድን ነው ክርስቲያን መሆን የሌለበት? ይሄ ብለህ እንድትነግረኝ እፈልጋለሁ። እንደገና ደግሞ ለምንድን ነው ሙስሊም መሆን ያለበት? ለዚህ ብለህ እንደ ቡሌት ፖይንት አድርገህ ብትነግረኝ ደስ ይለኛል። ሁለተኛው ጥያቄ ደግሞ ቆይ ይሄን ልመልስ ወይስ ሁሉን ትጨርሳለህ? ልመልስ ይሻላል። እሺ አንድ ኒውትራል የሆነ ሰው ወይ ምንም ውስጥ ያሌለ ሰው ክርስቲያን መሆን የሌለበት ለምንድን ነው የሚል ነው አይደለ? ያው ፈርስት ያ ኒውትራል አካል አማኝ ነው ራይት? አማኝ ነው ስለ አትሊስት ኤግዚስተንስ ኦፍ ጋድ ያምናል።
እሺ ጥያቄው በሌላ መንገድ ስለሚመለስ ነው። ለማንኛውም ኒውትራል የሆነ ሰው አምላክ አለ ብሎ የሚያምን ሰው ለምንድን ነው ክርስቲያን መሆን ያሌለበት? ክርስቲያን መሆን ያሌለበት ለምንድን ነው? ያው ሰው ደግሞ እስልምናን መምረጥ ያለበት ለምንድን ነው የሚል ነው። አንዱን ስነግርህ አንደኛው ላይ አጀስት ታደርገዋለህ። ኦኬ አንድ ሰው ክርስቲያን መሆን ለምንድን ነው ያሌለበት የሚለው እንግዲህ የመጀመሪያው ምላሽ ክርስቲያን ለመሆን አምላክ አዞታል ወይ ነው። ወይ ደግሞ ክርስቲያን ሄዶ የሚያመልከው አምላክ አለ። ክርስቲያን ሲሆን አይደለ? አንድ ሰው ሙስሊም ሲሆን ሄዶ የሚያመልከው አምላክ አለ። አንድ ሰው ቡዲዝም ሲሆን ሄዶ የሚያመልከው አምላክ አለ። አንድ ሰው ክርስቲያን ሲሆን ሄዶ የሚያመልከው አምላክ አለ። እዚህ ጋር ነው ያ ሄዶ የሚያመልከው አምላክ ክርስቲያን ሁን ብሎታል የሚል ጥያቄ እናነሳለን። ወደ ክርስትና ስንመጣ መጽሐፍ ቅዱስን በባትሪ ብንፈልገው ያ የሚያመልኩት አካል እግዚአብሔር ሊሆን ይችላል። ለአፍታ እንኳን ለሰከንዶች ወይ ለማይክሮ ሰከንድም ክርስቲያን ሁኑ ብሎ የተናገረበት አንድም የብሉይ ኪዳንም ሆነ የአዲስ ኪዳን ጥቅስ የለም። ስለዚህ አንደኛ አምላክ ራሱ ክርስቲያን ሁን ብሎ አላዘዘውምና ክርስቲያን የሚሆንበት አንድም እንኳን ምክንያት የለም ነው። ክርስትናን እንደ እምነት ሪኮግናይዝ እግዚአብሔር አላረገውም። እግዚአብሔር ራሱ ክርስትና የሚባል ሃይማኖት አለና ይህንን ሃይማኖት ተቀበሉት፣ በዚህ ሃይማኖት ራሳችሁን አጽኑ፣ ወይ ደግሞ ይህንን እምነት ተከተሉ፣ ትጸድቃላችሁ፣ ገነትን ትገባላችሁ ብሎ የተናገረበት አንድም ቦታ የለምና ክርስቲያን እንግዲህ ሳይጠራ አቤት የሚል ሰው መጨረሻው ክፉ ነው የሚሆነው። ስለዚህ ክርስቲያን መሆን አምላክ ያላዘዘው ወደ አላዘዘው እምነት መሄድ ስለሆነ መጨረሻ ላይ ከአምላክ ዘንድ ምን የምታገኘው አንድም ነገር የለም ነው። የመጀመሪያው እሱ ነው። ሁለተኛ አንድ ሰው ክርስቲያን መሆን ያሌለበት ጉዳይ ምንድን ነው? በክርስትና ፒውር የሆነ ሞኔቴዝም አይመለክም። ፒውር የሆነ የአንድ አምላክ አምልኮ የለም። አንድ ሰው ወደ ክርስትና በሚሄድበት ጊዜ ራሱን በመዋሸት እኔ አንድ አምላክ አመልካለሁ ብሎ ቢናገርም ነገር ግን አንድም እዛ ጋር ይሄዳል፣ አብን ያመልካል፣ ወልድንም ያመልካል፣ መንፈስ ቅዱስንም ያመልካል። ሶስት የተለያዩ ዲስቲንክት የሆኑ አካላትን ያመልካል። ለአብ ትሰግዳለህ፣ አምላኬ ነው ትለዋለህ። ለወልድም አምላኬ ነው ትለዋለህ። ለመንፈስ ቅዱስን አምላኬ ነው ትለዋለህ። ከዛ እንዴ አንድ ነው የማመልከው ብለህ ራስን ትዋሻለህ። ስለዚህ አንድ ሰው ክርስቲያን በሚሆንበት ጊዜ ከሞኔቴዝም ይልቅ ትሪቴዝም የሆነ እምነትን የሚከተል ስለሆነ ትሪቴዝም ሆነ ደግሞ የአብርሃምን እምነት ልትይዝ አይችልም። በአብርሃሚክ ሪሊጅን ውስጥ ወይ ደግሞ አብርሃም እንግዲህ ሲያመልከው የነበረው አንድን አምላክ ብቻ ነው። ስለዚህ የእሱ ዲሴንደንት የሆኑ ሰዎች ሶስት አካላትን የሚያመልኩ ከሆነ ከአብርሃም እምነት ያፈናገጡ ናቸው። አብርሃምም ጭራሽ አያውቃቸውም። ምክንያቱም አምላክ አብርሃም ግልጽ የሆነ የአንድ አምላክ አምልኮ ነበር ሲያስተምር የነበረው። አንተ እዚህ ጋር መጥተህ በሶስት ከሸረሸንከውና ካመለከው ከአብርሃም እምነት ወጥተሃለሁ። ስለዚህ አንድ ሰው ክርስቲያን መሆን ያሌለበት ጉዳይ ምንድን ነው? ክርስትና ከሞኔቴዝም ይልቅ ትሪቴዝምን የሚያዝ ሃይማኖት ስለሆነ ነው። ትሪቴዝም ደግሞ የአብርሃም እምነት ሳይሆን ከጊዜ በኋላ ከሮማውያን፣ ከግሪካውያን፣ ከኢጂፕሽያን፣ ከሂንዳውያን የመጣ የሆነ አስተምህሮ ነው። ለዚህ ክርስቲያን መሆን የለበትም። ይህንን ሁለት ፖይንቶችን ብቻ አስቀምጣለሁ። ብዙ እንግዲህ የፍጡር አምልኮ አለ። ኢየሱስ ክርስቶስ ፍጡር መሆኑን የሉቃስ ወንጌል ምዕራፍ 1 ቁጥር 30 ላይ ተቀምጧል። ምሳሌ ምዕራፍ 8 ቁጥር 22 ላይ ተቀምጧል። ኤፌሶን ምዕራፍ 4 ቁጥር 24 ላይ ተቀምጧል። ኢየሱስ ፍጡር ነው ተብሎ ተገልጿል። ስለዚህ አንተ ክርስቲያን ስትሆን ሄደህ የምታመልከው ፍጹም ሰው ፍጹም አምላክ የምትለውን የተዋሃደ ማንነት ያለውን አካል ነው። ስለዚህ ፈጣሪን አመልካለሁ ብለህ ነው የምትሄደው። ነገር ግን ዞሮ ዞሮ ልክ እንዳንተ አይነት ወንድ ልጅ ልክ እንዳንተ አይነት በቃ የሆነ በቁመትም በምንም ተመሳሳይ የሆናችሁ ወንድ ልጅ ነው የምታመልከው። ቢማና ወንድ ልጅ ስንል ሉቃስ ወንጌል 1:30 ላይ ወንድ ልጅንም ትወልጃለሽ ስሙንም ኢየሱስ ትይዋለሽ ተብሎ ተጽፏል። ወንድ ልጅ ተብሎ ተጽፏል። ስለዚህ ኢየሱስ ወንድ ልጅ ነው። ወንድ ልጅ ማምለክ ደግሞ ትክክለኛ ያልሆነ የፍጥረት አምልኮተ ሰብእ አምልኮተ ፍጥረት ነው። ስለዚህ አምልኮተ ፍጥረት ወንድ ልጅም ለማምለክ አንድ ሰው ቆርጦ ሊነሳ አይገባም ነው። ከዚህ ምክንያቶች አንጻር በጣም ብዙ ሪዝኖች አሉ። ሁለት ካቀረብኩኝ ይበቃል። አንድ ሰው ለዚህ ክርስቲያን መሆን የለበትም ብዬ የማምንበትን። ኦኬ ታዲያስ አንድ ሰው ሙስሊም መሆን ያለበት ለምንድን ነው? ምን የተለየ ነገር አለው እስልምና የሚለውን ለዚህም ደግሞ በጣም ብዙ ምክንያቶች ቢኖሩም ሁለት ምክንያቶችን ብቻ ላስቀምጥ። አንድ ሰው ሙስሊም መሆን ያለበት የመጀመሪያው ሪዝን ምንድን ነው? እስልምና ኦንሊ ፊጥራ መንገድ ስለሆነ ነው። የፊጥራ መንገድ ስንለው ምንድን ነው? አምላክ ለሰው ልጆች የመረጠው አምላክ ለሰው ልጆች ያደረገው ብቸኛው ሃይማኖት ነው። ቁርአን ምዕራፍ 30 ቁጥር 30 ላይ ሲናገር አንደኛ ራሱ አምላካችን
ሙስሊም ሁኑ ከእስልምና ውጪ እምነትን የሚፈልግ ሰው ከእርሱ ተቀባይነት የለውም አለ። በሱረቱ አሊ ኢምራንም በጣም ብዙ ቦታ ላይ ኦኬ ምንድነው ብሎ የተናገረው? ከእስልምና ውጪ ሌላ ሃይማኖትን የሚፈልግ ሰው ካለ ከእርሱ ተቀባይነት የለውም። ስለዚህ እያንዳንዱ ሰው በፊጥራ መንገድ በእስልምና ላይ መሆን አለበት ብሎ አምላክ እስልምና የሚባል እምነት መኖሩን ሪኮግናይዝ ያደርጋል፣ እውቅና ይሰጣል። ይሄ ነው እምነት ብለዋል። ይሄ ነው እምነት ካለ በኋላ ፈአቂም ወጅሀከ ሊዲን ሐኒፈን ፊጥረተላሂ ለቲ ፈጠረ ናስ ዐለይሃ አለ። ማለትም ፊታችሁን ለሃይማኖት ቀጥ አድርጉ አለ። ምዕራፍ 30 ቁጥር 30 ቁርአን ሱረቱ ሮም የሮም ምዕራፍ ፈአቂም ወጅሀከ ሊዲን ሐኒፈን ፊቶቻችሁን ለሃይማኖት ቀጥ አድርጉ በማለት ራሱ ለሃይማኖቱ እውቅና ይሰጣል፣ ሪኮግናይዝ ያደርጋል። እግዚአብሔር ግን እዛ ጋር ክርስትና ለሚባል ከዚህ ወጣ ክርስቲያኖች ቤት ሄዳለህ ጠይቃቸው። እግዚአብሔር ክርስትና የሚባለውን ሃይማኖት ሪኮግናይዝ አድርጎታል። አስ ኤ ሪሊጅን ነው የምትላቸው። አስ ኤ ሪሊጅን እንደ እምነት አላረገውም። ክርስትና ብሎ ሃይማኖት ብሎ ጠርቶታል ወይ ስትል ሃይማኖት ማለት ምን ማለት ነው ምናምን እያሉ ነው እንትን የሚሉ እንጂ አላደረገም። ቁርአን ላይ ግን እስልምናን ሃይማኖት አድርጎ ሪኮግናይዝ ያደርገዋል። ምዕራፍ 30 ቁጥር 30 ላይ ፈአቂም ወጅሀከ ሊዲን ሐኒፈን ፊትህን ለሃይማኖት ቀጥ አድርግ ፊጥረተላሂ ለቲ ፈጠረ ናስ ዐለይሃ ያቺ ሃይማኖትም አላህ ሰዎችን ሁሉ የፈጠረባት መንገድ ናት ካለ በኋላ ከዚች ሃይማኖት ውጪ ሌላው ተቀባይነት የለውም ይላል። ስለዚህ አምላክ ሪኮግናይዝ ያደረገው የተፈጥሮ ሃይማኖት ነው። የሰው ልጆች ሁሉ የሚፈጠሩት በእስልምና ላይ ነው። ቢማዕና በእስልምና ላይ ሲባል የሆነ ጺማቸውን አሳድገው ሰው ያሳጥረው ቁርአን ይዘው ምናምን እንደዛ ይወለዳሉ ሳይሆን አምላክ እንግዲህ ከጊዜ በኋላ ሰዎች ጣዖት ማምለክ ይጀምራሉ። ብዙ ወደ ሽርክያት ነገራቶች ይሄዳሉ። አምላክ ግን ለሰው ልጆች ያደረገው ብቸኛ ንጹህ የሆነ ጎዳና አለ ከእርሱ ጋር ኮኔክት የምታደርግበት። ምክንያቱም ጸበል፣ ጥምቀት ምናምን ሳትል ብቸኛው ከአምላክ በጊፍት የምትቀበለው ሃይማኖት ነው። ክርስትና ብትመለከተውን በሰው ስርዓት ነው አንተ ክርስትናን የምትቀበለው። ወንድ ከሆንክ በ40 ቀን፣ ሴት ከተኮነች ደግሞ በ80 ቀኗ ትጠመቅና ክርስትናን ትነሳለች፣ ክርስቲያን ትባላለች። ከዛ ቀን ጀምሮ የሰው ስርዓት ነው። የሆነ ውሃ ነገር ነው። የሆነ ነገር ውስጥ ቀርቶ አስገብቶ አውጥቶ ነው ክርስቲያን የሚያደርጉ። ይሰጡሃል ነው አሴ ጊፍት ነው የሚሰጡ። ነገር ግን እስልምና በጊፍት ሼኪ በጊፍት አይሰጥህም። ኡስታዝ በጊፍት አይሰጥህም። ማንም ለአንተ ሃይማኖትን በጊፍት አይሰጥህም። ሃይማኖትን በጊፍት የሚሰጥህ ራሱ አላህ ነው መርጦ ሙስሊም ያረጋል ነው። ከዛ በኋላስ ትክዳለህ። የአላህ መልእክተኛ በሐዲሳቸው ቡኻሪ ላይ በተቀመጠው ኩሉ መውሉዲን ይውለዱ አለል ፊጥራ አሉ። የሚወለደው ልጅ ህፃን በሙሉ በእስልምና ጎዳና ላይ ሆኖ ይወለድና ፈአበዋሁ ይሐዊዳኒሂ አው ይነስራኒሂ አው ይመጅሳኒሂ ወላጆቹ ግን ክርስቲያን ያረጉታል፣ አይሁድ ያረጉታል፣ ዞሪስቲያንስ ያረጉታል። የልጁ መሰረታዊ ሃይማኖት እምነት ግን እስልምና ነው ብሎ ተናግረዋል። ስለዚህ ይሄንን በተፈጥሮ ያገኘኸውን ለዛ እኮ ነው አንድ ሰው ሙስሊም ሆኖ ሲወለድ ሻሃዳ ማየት የለበትም። ሻሃዳ አይዝም ካፍሮ አይደለማ፣ ንጹህ ነው። በቃ በእስልምና ላይ ያደገ ነው። ትምህርት ነው ሊትራሊ የምትማረው። ክርስቲያን ከሆንክ ግን ተወልደ ግዴታ ትጠመቃለህ። አይታል። በእስልምና ሻሃዳ መያዝ ምናምን አለ የለም ምንም ነገር። ትክክለኛ ጎዳና ላይ ስለተወለድክ ወደ እስልምና አትቀላቀልም። አንተ ራስ ሙስሊም ስለሆንክ እንደዛው ነው የምታድገው ነው የምልህ። ይሄንን ታዲያ በተፈጥሮ ያገኘው ነገር ቀይረህ ነው ሌላ በሰው ስርዓት የሚመጣ ሃይማኖት የምትቀበለው? አይመጣውም። ስለማይመጣው ሰው ለዚህ ምክንያት ብሎ እስልምና ሊቀበል ይገባል። በጣም ብዙ ሪዝኖች አሉ። እስቲ እዚች ጋር ላሳጥር፣ ብዙ ጥያቄዎች ሊጠየቁ ስለሚችሉ። እሺ ሳላ በጣም ግልጽ ነው። ሹክረን። ሁለተኛ ጥያቄ መጨረሻ አንድ ልጨምር ይቻላል? ብዙ ጊዜ ማለት ነው እንደዚህ አሁን ክርስትና እኔ ጥያቄ የሚሆንብኝ ነገር ከዚህ በፊትም ኢብሮን ጠይቄው ሳይጨርሰው እንዳጋጣሚ ላይቭ እንትን ተብሎ ምናምን ነበርና ጸበል የሚባል ነገር አለ አይደለ? በክርስትና ጸበል የሚባለው ነገር ክርስትና ትክክለኛ ሃይማኖት ካልሆነ ለምንድን ነው ጸበል የሚሰራው? እንደገናም ደግሞ እንደዚህ ሲያወሩ ምናምን ነገር ከሰማቸው አንዳንድ ሰዎች በቃ እንደዚህ ማርያም እንደዚህ አድርጋልኛለች፣ ጸሎቴን ተቀብላኛለች ምናምን የሚሉት ነገር አለ እና መቶ እንደኛ በቃ ኮንቪክሽን ኖሯቸው በቃ የሆነ አሳካችልኝ ብለው አምኖ ተደስተው ምናምን እንትን ያወራሉ እና ትክክለኛ እንትን ካልሆነ እንዴት ነው የሚሰራው? እዚች ጋር አሁን ዲፈረንሱ እኛም እንደዛው በእነሱም እንደዛው ከሆነ ዝም ብሎ ማመን ጉዳይ ነው፣ የፈጣሪ ጉዳይ አይደለም ማለት ነው። ኦኬ
እሺ የመጀመሪያው ክርስትና ልክ ካልሆነ ጸበል ለምን ይሰራል ነው። ማለትም አንዳንድ የታመሙ ሰዎች እኮ ጸበል ሲሄዱ እቺን ፓርት በደንብ አንዳንድ የታመሙ ሰዎች እኮ ጸበል ሲሄዱ ይፈወሳሉ ምናምን። አረ ይሰራል። እንዲህ በደንብ ነው የሚሰራው። የምራችሁን ነው። የኛ አጭሩ ምላሽ ምንድን ነው? አንዳንድ ጊዜ ሳይኮሎጂካል ነገራቶች አሉ። ምን መሰለ ውሃ የሆነች በአንድ ብልቃጥ ውሃ ነገር ሊትራሊ ውሃ ነገር እንትን ብለህ አንተ ታሞ ይሄ ውሃ ይፈውሰዋል ምናምን ካሉ ሳይኮሎጂካሊ በቃ የሆነ ቀለል የሚልህ ነገር አለ። ውሃው ፈውሶ አይደለም ይሄ ነገር ይፈውሰኛል ካልክ አንተ ሚሪንዳም ሊፈውስ ይችላል። ጸበሉ አንዳች አቅም የለውም አንተን ለመፈወስ። ለዚህ አንድ ለምን ምሳሌ አልሰጠህም? የምር ጸበል ይሰራል ወይ ነው ጥያቄው። የምር ጸበል ይሰራል ወይ ነው ማለትም ከበሽታ ይፈውሳል ወይ ነው ጸበል። የዚህ ጊዜ ክርስቲያኖች አዎ ይፈውሳል ይላሉ ነው። አዎ 10 ቄሶች ላምጣላችሁ። 10 የማህበረ ቅዱሳንም የሲኖዶስ አባላትም ሆነው የታመሙ ሰዎች አሉ። ከነ ማስረጃው ቲክቫ ላይ ከነ ዜናው አመጣላችኋለሁ። ምን ሲባሉ አቡነ ገሌ ፓትሪያርክ ዘመንበረ ሄዶ ስሙ በጣም ይረዝምና ቄስ ገሌ በካንሰር ታሞ ህንድ ተልኳል ትባላለ። ወራጅ አለ እዚህ ጋር ወራጅ አለ። ለምን ህንድ ይሄዳሉ ነው የእንትና ጸበል እያለ ለምንድን ነው ቄሶች ሲታመሙ ህንድ የሚሄዱት? እስቲ ህንድ አልሄደም የሚል አንድ ክርስቲያን ይግባ። ቄሶች ሲታመሙ አሜሪካ አይሄዱም የሚል አንድ ክርስቲያን ይግባ። ቄሶች ሲታመሙ ፈረንሳይ አልሄዱም የሚል አንድ ክርስቲያን፣ ቄስ ሲታመም ዱባይ አልሄደም የሚል አንድ ክርስቲያን ይግባ። ለምንድን ነው ጸበል ያላካቸዋቸው ነው? ለቄሶች ሲሆን አይሰራም። ድራማችሁን እዛው አቁሙ። ምን ነው ቄስ ከእናንተ በታች እምነቱ በጣም ደካማ ሆኖ ነው? እምነታቸውን እንዳትሉም ቄሶች ናቸው፣ የማህበረ ቅዱሳን አባላት ናቸው። ከእናንተ በታችም አይደሉም በእምነት ቄሶች። እዛ ሲኖዶስ ውስጥ ያሉ የቤተ ክርስቲያን አባቶች ከእናንተ በላይ ቢሆኑ እንጂ ከእናንተ በታች አይደሉም፣ በእውቀትም በእምነትም። ታዲያ ለምንድነው ህንድ የሄዱት? ህንድ ሄዶ ቢድንስ ሞቶ ሲመለሱ እናያለን። በጣም የሚያሳዝን ነገር ነው። ስለዚህ ጸበል ይሰራል ምናምን የሚለው ነገር ጀስት ፌክ ነው። ቢሰራ ኖሮ ቄሶች ህንድ ሀገር ባልተላኩ ነበር። ኩላሊት ሲታመሙ ለምንድነው ህንድ የሚሄዱት? የሆነ ካንሰር ሲይዛቸው ለምንድነው ህንድ የሚሄዱት? ጸበል እኮ ነው ሀገራቸው መሄድ የነበረባቸው። በውስጥ ጠይቀኝ እና ቴሌግራም ላይ ጻፍልኝ። 10 ቲክቫ ላይ ህንድ ሀገር ለበሽታ ሄደው እንደው ሞቶ የተመለሱ 10 ቄሶችን ከነዜና ከነምንጩ ከነሊንኩ አስቀምጥልሃለሁ። የምርን ቢሰራ ኖሮ ወደዛ ነበር የሚላኩት ነው። ስለዚህ ውሸት መሆኑን ትረዳለህ። አንድ አርቲስት ልጥቀስላችሁ፣ ስሟን በትክክል አላውቅም። ብዙ ፊልሞችን ትሰራለች። ብዙ ፊልሞች ምናምን ሰርታ ምናምን እናውቃታለን። ሴት ናት። በጡት ካንሰር ተይዛ ነበረ። ስሟን የምትተባበሩኝ ከሆነ የሞተችዋ ማለት ነው። እዛ ጸበል ሂጂ ይሏታል፣ ትሄዳለች። እዚህ ነው ይሏታል፣ ትመጣለች። እንደውም የሆነ ሰዓት አውቃለሁ ድሬዳዋ ምናምን የሆነ ፊልም ነገር አላት ምናምን እዛ አረ እዚህ ይሻልሻል ትሄዳለች፣ እዛ ይሻልሻል ትሄዳለች፣ እዛ ይሻልሻል ትሄዳለች። እዛ መጨረሻ ላይ ሞተች። ሊትራሊ ሞተች። ለምንድን ነው ያልሰራው? ለምን ነው አይሰራው? ሰው መርጦ ነው የሚሰራው? ውሸት ነው። ስቶፕ ዘ ካፕ። ይሰራል የምትሉ ከሆነ የእናንተ ኦርቶዶክስ ቄሶች አሜሪካ ሄዱም ነበር እና ፌክ ነው ወዳጅ። ይሰራል ምናምን ጴንጤ ጋር የገሌ ዘይት ተቀብቼ ከኤችአይቪ ነፃ ሆንኩኝ የሚል 10 ሰው አለ፣ 100 ሰው አለ። የጭዩ ጩፋ ካራቴ ፈወሰኝ የሚል ሰው አለ። የዩ ጩፋ ምራቅ ህፃን ሰጠኝ የሚል በጣም ብዙ ሰው ታገኛለህ። እዛ ውስጥ ተቀምጦ ያወራው ባወራ አይደለም። እዛ ውስጥ ተቀምጦ ማፍ ተፈወስኩ ነው የሚል፣ ልክ ጴንጤም ተፈወስኩ እንደሚል። ኦርቶዶክሳውያን እንደዛ ይሉሃል። ሪያሊቲው ነው ማየት አለብህ። ሪያሊቲው የምርም የተጠቀሙ ሰዎች ድነዋል ወይ የሚል ነገር ማየት አለብህ። ያ ነው የሚታየው እንጂ ጴንጤዎችም እንደዛ ነው የሚሉት ነው። ዳትስ ፌክ፣ ዳትስ ሊትራሊ ፌክ የሚለው ነገር ልትረዳ ትችላለህ። አንድ ያተልቀኝ ኦኬ፣ አተልቁት። ይታያችኋል? ያ ይታያል። እሺ Can't
አያቸው አይደለ? ስለዚህ አንድ አካል የግመል ሽንት ይሄ ስሙ ምንድን ነው? ይሄ ላም ነው። የበሬ ሽንት ይፈውሰኛል ካለ እንግዲህ እንዳያችሁት የበሬ ሽንት እየጠጡ እየተፈወሱ ነው አይደለ? ስለዚህ አንድ ሂንዱ አምላኪ መጥቶ ወደ እኔ ይሄ ላም እኮ ሽንቱን ጠጥቼ ተፈወስኩኝ፣ ስለዚህ ከዚህ በኋላ ላሙ አምላክ ነው ቢል ላም ያመልካሉ አይደለ? እከተለዋለሁ እንዴ? አልከተለውም። ምሳሌ ልስጣችሁ። ምሳሌ ፕሮቴስታንቶች፣ አንድ የፕሮቴስታንት ቪዲዮ ነበር ትናንትና፣ እንዳውም ቪዲዮ ሰርቼበት እንትን አድርጌው ይሄን ቪዲዮ ይልኛ እንዴ የእግዚአብሔር እሳት ያቃጥል። አሰላሙ አለይኩም ወራህመቱላህ። እንዳያችሁት አሁንም መንገድ ላይ አስቁሞ እየፈወሳት ነው በእነሱ አስተሳሰብ። ስለዚህ ሰውየው ስለፈወሳት እንደዚህ አድርጎ ጴንጤዎች ትክክል ናቸው፣ ይሄ ፓስተር ነብይ ነው የእግዚአብሔር ነብይ ነው ልቀበለው እችላለሁ እንዴ? አልችልም። ስለዚህ ፈውስ ራሱ አንድ ከሰይጣን ሊሆን ይችላል። አንደኛ ኦኬ፣ ሰይጣን ራሱ ለምን ብዙ ስልጣን ስላለው በክርስቲያኖች ራሱ እንደዛ ብሎ ስለሚያን ነው። ሁለተኛ ደግሞ ሎጂክ የሚባል ነገር አለ። አንድ ሰው ካመን አብዛኛው ጊዜ መሳካት ነገር አለው። ኦኬ፣ ይሳላሉ። ከዛ በኋላ በቃ ኦልሬዲ ነገር እኮ ሊሆን ይችላል አይደለ? ግን ኃይል ይሆናቸው ወይም ደግሞ በቃ ተስያለሁኝ ይሆንልኛ ይላሉ። ከዛ በኋላ ይሳካላቸዋል። ከዛ ዞሮ መተውኛ ምን ይላሉ? ይሄ ነገር እኮ በቃ ገብርኤል እኮ አደረገልኝ፣ ገብርኤል ስለሰሚ ነው ይላሉ። መልአክ እኮ ነው ያጀማ ቢላህ አለይኩም። በዚህ ኦርቶዶክስ ላይ ቅድም ጠይቆ ነበር፣ ጸበል ስትል ነበር። ጸበል እኮ አብዛኛው ጊዜ የአምላክ ስም አይደለም ያለው። የአምላክ ስም ሳይሆን የነ ገብርኤል፣ የነ ሩፋኤል፣ የነ ጎላ ሚካኤል እነዚህ ናቸው አብዛኞቹ እንጂ የአምላክ ራሱ አይደለም። ስለዚህ አንድ መልአክ ስለፈወሰው መልአኩን አምላክ ብዬ ልቀበል እንዴ? መልአኩን እጂ መልአኩ እኔንም ፈወሰኝ ልበል እንዴ? መልአክ እኮ የፍጡር ናቸው፣ ደካማ ናቸው። ስለዚህ አንድ ሰው ተፈወሰ ማለት እነሱ ትክክል ነው ማለት አይደለም። ትክክል የምትሉ ከሆነ የህንድ ላም ፈውሳለች። ስለዚህ ህንድ ሀገር ልሄድ እኔ ትኬት ቆርጬ ላምልክ የህንድ አምላክ አያስኬዳችሁም። እችን ለመናገር ነው። ትክክለኛ ፈውስ ነው ያለው በቁርአን ነው። አንድ ፖይንት ልጨምርና ኢፍ ፎር ዘ ሴክ ኦፍ አርጊመንት እነሱ እንደሚሉት የሄደ ሰው ተፈውሶ ምናምን ቢመጣ የሞተውን ነው የምናውቀው እኛ ብዙ ነገር ማውራት እንችላለን። ግን የብር በቃ ሰራ እንበለን፣ የብር በቃ ሰው ተጠምቆ ምናምን ሲወጣ ከማንኛውም በሽታ ይፈወሳል እንበል እንበል። ምን ክርስትና ልክ ያደርገዋል ነው? በፍጹም። አንደኛ ውሃው ራሱ ቢፈውስ የፈጣሪ ፍጥረት ነው ውሃ አይደለም። ስለዚህ ፈጣሪ ነው ሊመለክ የሚገባው፣ ስቲል ፍጡር አይደለም፣ ኢየሱስ አይደለም። ያ ውሃ ቢፈውስ ያን ውሃ የፈጠረው አላህ ነው የሚመለከው እንጂ ኢየሱስ ምን አመጣው እዚህ ጋር ሲጀመር? አንድ እሱ ነው። ሁለት ደግሞ ፈወሰ ስለተባለ በቃ ሄደ ታመልከዋለህ ማለት ነው። አሁን ዶክተሮችን ልንወስድ እንችላለን፣ ሌላ